ሰበር መረጃ በአሜሪካ የሚኖሩ በሺዎች የሚቆጠሩ ኢትዮጵያውያን ላይ ትልቅ የመባረር ስጋት እያንዣበበ ነው። የትራምፕ አስተዳደር ጊዜያዊ የመኖሪያ ፈቃድን ለማቋረጥ አዲስ ውሳኔ አሳለፈ። ለመሆኑ ነገሩ እስከየት ይዘልቃል? የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስተዳደር ለኢትዮጵያ፣ ሶማሊያ፣ ደቡብ ሱዳንና ካሜሩን ዜጎች ተሰጥቶ የነበረውን ጊዜያዊ የመኖሪያና የስራ ፈቃድ TPS ለማቋረጥ መወሰኑ ተገልጿል። የሕግ በሀገራቸው ባለ የጸጥታ ችግር፣ ጦርነት ወይም የተፈጥሮ አደጋ ምክንያት ከአሜሪካ እንዳይባረሩ ሕጋዊ ከለላ የሚሰጥ ፕሮግራም ነበር። ነገር ግን የትራምፕ አስተዳደር ፕሮግራሙ በስሙ መሰረት ጊዜያዊ መሆን አለበት፣ አሁን ደግሞ በእነዚህ ሀገራት ያለው ሁኔታ ዜጎቻቸው እንዲመለሱ ያስችላል በሚል ሕጋዊ ከለላውን ለመንጠቅ ተነስተዋል። ነገር ግን ገና በወረቀት ላይ እንዳለ ፍርድ ቤት ደጃፍ ላይ ተገትሯል። የካሜሩንና ደቡብ ሱዳን ውሳኔዎች ተግባራዊ መሆን ቢጀምሩም የኢትዮጵያና ሶማሊያ ጉዳይ ግን በፌዴራል ፍርድ ቤቶች ሕጋዊ ሙግት ላይ ይገኛል። የቀድሞ የትራምፕ ውሳኔ በፍርድ ቤቱ ውድቅ መደረጉ የሚታወስም ሲሆን አሁን ይኸው አዲስ ውሳኔ ከጸደቀ እስከ 5000 የሚደርሱ ኢትዮጵያውያን ከአሜሪካ የመባረር ስጋት ውስጥ እንደሚወድቁ መረጃው ጠቁሟል። ለመሆኑ የአሜሪካ ፍርድ ቤቶች ውሳኔውን እንደገና ውድቅ ያደርጉታል ወይስ የትራምፕ አስተዳደር ይገፉበታል? በአሜሪካ ያሉ ወገኖቻችን ዕጣ ፈንታ ምን የሚሆን ይመስላችኋል? ሀሳቡን በኮሜንት ላይ አጋሩን። ቪዲዮን ከተመቻችሁ ላይክ፣ ሼር እና ፎሎ ማድረጋችሁን እንዳትረሱ። ከሰዓታት በኋላ በሚሰማ በአዲስ መረጃ እስከምንገናኝ በያላችሁበት የዓለም ዳርቻ ቸር ቆዩ።